ኤፍራታ እንደዛተችው ራሷን አጠፋችው። ያፌት ከመውጣቱ በፊት ይቅር በይኝ የኔ ንግስት እያለ ሲለምናት ሰላማዊ ሲላት ሰላም ቀርቶብኝ አሁን አንተ ስትመለስ እዚህ ድፍት ብዬ ብታገኘ ደስተኛ ነኝ እያለችው ነበር። ያፌትም አረ ንግስቴ እንደዛ አትበይ፣ እኔ እኮ ወተሽ እስከምትመለሽ የማጣሽ በዛው የምትቀሪብኝ ስለመሰለኝ ነው እንጂ አንቺን ልጎዳ አይደለም ብሏት ነበር። ኤፍራታ ተስፋ የመቁረጧ ብዛት ራሷን አጥፍታ ያፌት ከናታን ጋር ተገናኝቶ ሲመለስ እዛ ድፍት ብላ አገኛት። ያየውን ማመን አቃተው። ናታን እንግዲህ እሷን ለማገኘትና ያፌትን ወጥመድ ውስጥ ለመክተት ከዛም በኋላ ኢፍራታን የግሉ ለማድረግ ነበረ እንደዛ የተሰቃየው። እዳራ እናት ጋር ያለ ስራው ገብቶ ሀሽሽ በአፍንጫ ውስጥ ከሚያሸት ድረስ የደረሰው እና ዛሬ የኢፍራታን መሞት ሲሰማ በጣም አዘነ ናታን። ምን ነው የኔ ጨረቃ እውነታውን አውቀሽልኝ ቢሆን አንቺም እውነት በውስጥሽ ደብቀሽ ሊሆን ይችላል፣ እኔም እውነት በውስጥ ይዤ አንቺን ከዚህ ከጭራቅ ለማውጣት እየታገልኩ ነበር በማለት ሀዘኑ እጅግ በረታበት። ኤፍራታ ተስፋ በመቁረጧ አሁን ያፌት ደግሞ በጣም ከናታን በላይ ሀዘን ውስጥ እየተሰቃየና ጸጸት ውስጥ እየተሰቃየ ይገኛል። አንዳንድ ጊዜ ሳናስበው የምናደርጋቸው የምንወስናቸው ውሳኔ በዙሪያችን የምንወዳቸውንም ሰዎች ይዞ ይሞታል። እንግዲህ ኤፍራታ ለናታን ስትል እውነታውን አልነግረውም፣ ናታንን ያፌት እስር ቤት ይከተዋል እሱን ካላገባው በማለት ካገባችም በኋላ ብዙ ስቃዮችን እያሳለፈች ቆይታለች። ዛሬ ግን ናታን ከሷ ርቆ ሌላ ጋ የሄደ ስለመሰላት እኔ መኖሬ እዚህ ምንም ትርጉም የለውም፣ ቢያንስ የወለደችኝን እናቴን እንኳ ላድን አልቻልኩም በማለት ራሷን አሰናበተች። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሐረግ ድራማ ቀጣይ ፓርት ይዘን መጥተናል ማለት ነው። እንግዲህ ኢፉዬ በጣም መራራ ውሳኔ ወስና ራሷን ከዚች ዓለም አስወግዳታለች ማለት ነው። ኤፍራታ ይህንን በማድረጓ በእርግጥ የሚወዳት ናታን ያልጠበቀው ሀዘን ነው የገጠመው። የአባቱንና የእናቱን መጥፋት ሀዘናቸውን አጣጥሞ ሳይጨርስ ለሷ ነበረ እዳራ እናት ጋር ያለ ስራው ገብቶ ያለ ቦታውም የተገኘው። አሁን ስትሞት ምን ነው እውነታውን ግልጽ አድርጌ ነግሬሽ በሆን አንቺን ከዚህ ከአውሬ ለማውጣት ስል ነበር እዚህ ቦታ የገባሁት። አንድ ቀን እኔና አንቺ ተቀራርበን እውነታውን ሳንነጋገር አመለጥሽ ጓደ እያለ በጣም እየተሰቃየ እያለቀሰ እያዘነ ይገኛል። እንግዲህ ኢፍራታ በዛተችው መሰረት ስትመለስ እዚህ ድፍት ብዬ ነው የምታገኘኝ ብላው ነበር ናታንን ያፌትን። ያፌት ደግሞ የኔ ንግስት ይቅርታ አድርጊልኝ፣ አንቺን አጥቼ መኖር አልችልም። እኔ አንቺን ለመጉዳት ሳይሆን ስትወጪ በዛ ወተሽ ምትቀሪ እማትመለሽ ስለሚመስለኝ ነው፣ ጥለሽስ እምጠፊ ስለሚመስለኝ እንጂ አንቺን ለማናደድ አንቺን መጥፎ ውሳኔ ልትወስኒ ፈልጌ አይደለም ብሏት ነበር። ግን አሁን እንዳለችው ኤፍራታ አንድ ነገር ተናግራ ያንን ነገር ሳታረግ ወደ ኋላ እንደማትልም ሁላችንም እናውቃለን። ዛሬ ግን ለያፌት በተናገረችው መሰረት ራሷን ድብን አድርጋ ሳሎን ስትጠብቀው ያፌት የሰማውን ያየውን ማመን አቃተው። እውነት ያንን የሚጠላውን ናታንን ስልክ አውጥቶ ኢፍራታ አመለጠች በማለት ደወለለት። ናታንም ራሱን ሊያታልለው መስሎት ምን እያልክ ነው ደግሞ አንተ አውሬ አለው። የምሬን ነው ናታን፣ ኢፍራታ ሞተች ሲለው አትለኝም አንተ ራስህ አጥፍታት እንጂ ኢፍራታ በፍጹም እንደዚህ ራሷን የምታጠፋ ሴት አይደለችም፣ ወይም ደግሞ ተስፋ ቆርጣ ራሷን ከዚች ዓለም የምታስወግድ ሳኮን ጠንካራ ሴት፣ እሷ የራሷን መኖር ሰውታ ለሰዎች መኖር ብርሃን የምታበራ ሴት ናት።
እንዴት እንደዚህ ይሆናል አለ ናታን። ያፌት ግን ማየት ማማን ነው። እኔ አንተ ጋር ተገናኝቼ ስመጣ እሷ ራሷን አስወግዳ ነው ያገኘሁት አለው። ናታን ከነ ቤተሰቦቹ እየሮጠ ሲሄድ እዛ ኤፍራታ እንደተባለውም በገመድ ራሷን ሴት አድርጋ አገኘ። ናታን ያየውን ነገር ማመን አቃተው። እውነታውን ሳታውቂ ተለየሽኝ፣ በቃ እኔም መኖር የሚባል ነገር አያስፈልገኝም በማለት ናታንም ተስፋ ቆርጦ ወደዛኛው ዓለም መሄድ የሚፈልግ ይመስላል። በጣም ያሳዝናል። ያፌት ያ ጨካኙ አውሬ አረመኔ የምንለው ሰው በኤፍራታ በኩል ደካማ ሆኖ በቃ ከዚህ በኋላ መኖር የሚባል አያስፈልገኝም፣ በኃጢአት የተበሰብኩትን ነገሮች በሙሉ ወስዳችሁ እኔን ለወንጀል ቅጣት እስር ቤት ይገባኛል በማለትም ተናዘዘ። በጣም ያሳዝናል። የሁለቱ ብርታት ኤፍራታ ነበረች። የእሷ ብርታት ደግሞ ያፌት ሳይሆን ናታን ነበረ። ዛሬ ግን እሷ ስትጠፋ የሁለቱም ብርታትም ሆነ ጥንካሬም አብሮ ጠፋ። ገኒ ለጊዜው ልጇ መሰወቷን አልሰማችም። ግን ጽዮን የበለጠ ተቃጠለች፣ ተንገበገበች። እኔ ያላንቺ ማናለይ ብዙ ነገር አድርጌሻለሁ ይቅርበይ በማለት ራሷን በጸጸት እያሰቃየች ትገኛለች። ቤዛም እንባዋን ማንባት ቀጥላለች። እውነት ለመናገር በጣም ያሳዝናል። አሁን ላይ እንግዲህ የተፈጠረው ነገር ሐረግ ድራማ ላይ እጅግ አንጀት የሚበላና የሚያሳዝን ነው። ገኒ አሁን በዛ አጋጣሚ እንግዲህ ሉሊት እርግጠኛ ነኝ የቢኒን መሞት ሳይሞት ሞተ ብላ የተናገረ ጀግና አሁን ኤፍራታ የእውነት ተሰውታ ሉሊት ዝም አትልም። በድጋሜ እቤቷም ድረስ ሄዳ ቢሆንም ለገኒ መናገሯ አይቀርም። ገኒ ባትሰማም ባትናገርም ባትንቀሳቀስም ግን ደግሞ ጆሮዋ ይሰማል። መልስ ባትሰጥም ጆሮዋ ይስመማል። አሁን ምን ይበቃታል? እውነት ኤፉዬ እንደዚህ ማድረጓ ሁላችንንም አሳዝኖናል። ሌላኛው ደግሞ አስደሳቹ ዜና ቢኒ እንደዛ በጣም ታሞ ከርሞ ነበር በአቤል እገታ ምክንያት። አሁን እንግዲህ አቤል ቢኒ እጅ ገብቶ እየተሰቃየ ይገኛል በተራው። በቃ ዱንያ እንደዚህ ነች፣ ትገለባበጣለች። ማንኛውም ሰው በማንኛውም ወቅት እንደፈለገ የሚሆንበት ሳይሆን ጊዜ ሲደርስ የሚከረበትበትና በሰራው እጅ ቅጣቱን እንደሚያገኝ ከአቤልና ከቢኒ ተምረናል። ያፌት አቤልን የሆነ ነገር አድርጎ ለምን ቢኒን እንዳገተው ማወቅ እየፈለገ እያለ ነበር ኤፍራታ በአጋጣሚ ሁሉንም እቅዱን ይዛው የተሰዋችው። ኤፍራታ ስትሰዋ ያፌት አሁን ሁሉንም ነገር ይቅርብ፣ በቃ ህይወት እንደዚህ ናች፣ ያለውን ነገር በሙሉ የሰው ነገር ነው የሰበሰብኩት፣ ስለዚህ የሰው ህይወትም ስለቀጠፍኩኝ ቅጣቴን እቀበላለሁ፣ ውሰዱኝ እስር ቤት እያለ ይገኛል። ናታን የመጨረሻ አዝኗል። ጽዮንን ያየ ጽዮን እንግዲህ ትናንት ባየነው ቢኒ አባሯት ስለነበረ ለኤፍራታ ማወያየት ትፈልጋለች። እናም ኤፍራታ ጋር ስልክ ስትደውል ልታነሳላት አልቻለችም። ኤፉዬ ምን ሆና ይሆን ወንድሜ አለችው። ደግሞ እሷ ጋር ምን ፈለግሽ ሲላትም ውስጤ እየተጨነቀብኝ ነው አለችው። እና ታዲያ እሷ ጋር ምን አገናኘሽ አላት። ከትንሽ ቆይታ በኋላ ያፌት ለናታን ደወለለት። ከዛም ጽዮን የውስጤን አውርቼሽ የምተነፍስብሽ ኤፉዬ አትክጅኝ እያለች ይህንን ስትሰማ እጅግ በጣም አዘነች። ቤዛም እራሷን ስታ ወደቀች። ዳግም እንግዲህ እህቱን አንድ ቀን ቀርቦ ማውራት ወይም ደግሞ እህትነቱን ወንድምነቱንም ማሳወቅ ይፈልግ ነበረ። ኤፍራታ ለሁሉም ተስፋ ብቻ ሰጥታ ተስፋቸውን አጨልማ ተሰዋች። አሁን ሁሉም ቤተሰብ ሀዘን ላይ ይገኛል። ኤፍራታ ይህ አይገባትም ነበረ። በጣም ያሳዝናል። ቢኒ
አሁን የኤፍራታን መሰዋት አልሰማም። ያፌት አቤልን ቅጣቱን ሊሰጠው እንዳለ ነበረ እንደተዘጋጀ ናታንና ያፌት ተገናኙ። ከዛ የናታንን ጉዳይ ወደ ጎን አድርጎ አቤልን ስለ ቢኒ ሊጠይቀው እቤት ጠርቶት ነበር። እናም ግን እዛ ሲደርስ ኤፍራታ የለችም። በዛ አጋጣሚ ሁሉንም ረሳ። ቢኒ ደግሞ እንግዲህ አቤልን እያንዳንዱ ስቃውን እያበዛው የቁም ሞት እያደረገው ይገኛል። አቤል በእርግጥ ይገባዋል። እናም ቢኒን ያክል ጀግና አግቶ እንደ ሴት ሲያሰቃየው ከርሞ ነበር። አሁን ግን የራሱንም ህይወት የኔንም ህይወት የገንንም ህይወት ሞታለች ብለህ የብዙ ሰው ህይወት ቀጥፈሃል። አንተ በህይወት መኖር አይገባህም። እመነኝ፣ የቁም ስቃይ አሰቃይቼ ሲበቃኝ ከዚች ዓለም አሰናብትሃለሁ እያለ እንግዲህ ቢኒ አቤልን እያሰቃየው ይገኛል። አቤል በእርግጥ ይገባዋል ባይ ነኝ። ምክንያቱም ወንድ ልጅ ላይ እንደዛ ጨክኖ ቢኒ በማያውቀው ነገር አሰቃይቶታል። በዛ ላይ ህይወት የገኒን እንዳትናገር እንዳትንቀሳቀስ አበላሽቷል። እናም በእርግጥ ሉሊትም አሁን ገና ትቀጣለች። እያንዳንዱ ሚስጥር ጽዮን ታወጣለች። ኤፍራታ ከዚች ዓለም ብትሄድም ጽዮን የደበቀችውን ነገር ለማውጣት ሁሉም እያንዳንዱ ሰው የእጁን እንዳገኝና ያፌት እጁን ስለሰጠ አሁን ከዚህ በኋላ ኃይለኛ ጠላት የሚሉት የላቸውም። ግን ደግሞ ሀሳባቸውን ኤፉዬን ህይወታቸውን አጥተዋል። እውነት በጣም ያሳዝናል። ቤዛ በተለይ እህቷ ላይ ያደረገችው ነገር በሙሉ እንደገና ዋጋ እያስከፈላት ይገኛል። ጽዮንም እንደዛው። ጽዮንና ኤፍራታ አሁን ላይ በጉጉት የሚዋደዱ እህታማቾች ሆነዋል። ቻናሉን ሰብስክራይብ ያረጋጋችሁ